ሰላም ሰላም፣ ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረስ እያለን ለተማክሰኞ ሐምሌ 14 2018 ተገናኝተናል። እንግዲህ ከሰሞኑ የዓለም ዋንጫው እንግዲህ ብዙ በጥቂቱ ሲያስደምመን ለአንድ ወር ቆየ። አሁን የዓለም ዋንጫው እንግዲህ ስፔንን አንግሶ አርጀንቲናን በሁለተኛ፣ እንግሊዝን በሶስተኛ፣ ፈረንሳይን በአራተኛ እንግዲህ እንዲጠናቀቅ ሆኗል። አሁን ከዚህ በኋላ የክረምት የዝውውር ጉዳዮችን እንዳስሳለን። እንዲሁም ደግሞ የክለቦችን የአቋም መፈተሻ ጨዋታዎችን እያስመለከትናችሁም አብረን የምንዘልቅ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮዎችንን ላይክ አድርጋችሁ እናንተም ቤተሰብ እንድትሆኑና እንድታበረታቱን በአክብሮት እንጋብዛለን። በዛሬው ዜናችን በዓለም ዋንጫ እና ከዓለም ዋንጫ በኋላ የተሰሙ አንዳንድ ዜናዎችን እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ቢግ ሲክስ የሚባሉትን ክለቦች የዝውውር ሁኔታ የምንነግራችሁ ይሆናል። የተጠናቀቁ ዝውውሮች፣ ከጫፍ የደረሱ እንዲሁም ደግሞ በጭምጭምታ ደረጃ ያሉትን ዜናዎች አጠር ባለመልኩ እናቀርብላችኋለን። እናንተም እስከ መጨረሻው ድረስ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ወደ ዓለም ዋንጫው ስናልፍ እንግዲህ ዓለም ዋንጫው ስፔንን አንግሶ አርጀንቲናን መልሷታል። ህመሙን ለማገገም ጊዜ ይወስድብናል ሲል የተናገረው እንግዲህ ሊዮኔል ሜሲ ነው። ሊዮኔል ሜሲ ስፔን እንኳን ደስ አላችሁ ሲል ጀመረ። አርጀንቲናው ሊዮኔል ሜሲ እንግዲህ ከዓለም ዋንጫው ፍጻሜ ጨዋታ በኋላ በማህበራዊ ትስስር ገጹ መልእክቱን አጋርቷል። ህመሙ በጣም ከባድ ነው ሲል የገለጸው ሜሲ ለማገገም ጊዜ ይወስዳል፣ ነገር ግን ጥሩ ጎኖችንም አስባቸዋለሁ ሲል እንግዲህ ሊዮኔል ሜሲ ተናግሯል። አክለውም ቡድኑ በውድድር የማይረሱ ትዝታቸውን እንደጻፈና ከምርጥ ቡድኖች አንዱ መሆኑን አረጋግጧል ሲል ይናገራል። ሊዮኔል ሜሲ በመልእክቱ በተደረገላቸው ድጋፍና መልእክት ምስጋናውን ማቅረብ ችሏል። እንዲሁም ስፔን ዓለም ዋንጫውን በማሸነፋቸው እንኳን ደስ አላችሁ ሲል መልእክቱንም እንግዲህ አጋርቷል። ስፔኖች እንግዲህ የዚህን ዓለም ዋንጫ በአንድ ጨዋታ ሳይሸነፉ ማሸነፍ ችለዋል። የተቆጠረባቸውም ጎል አንድ ነው። በዓለም ዋንጫው እንግዲህ የስፔን ተጫዋቾች በተለይ ባርሴሎና ተጫዋቾች ድንቅ ነበሩ። ባርሴሎና ዓለም ዋንጫውን ያሸነፉ ስፔን ስብስብ ውስጥ እንግዲህ 8 ተጫዋቾች ይዟል። እንግዲህ ዓለም ዋንጫውን አሸንፈዋል። እንኳን ደስ አላችሁ ሲል ሊዮኔል ሜሲ እንግዲህ ለስፔኖች መልእክቱን አስተላልፏል። ሌላው እንግዲህ የፍራንስ ፉትቦል ያወጣው መረጃ ነው። ትልቁ የዓለማችን እግር ኳስ ሽልማት ባላንዶር የሚያዘጋጀው ፍራንስ ፉትቦል መልእክት አጋርቷል። ፍራንስ ፉትቦል በመልእክቱም ዓለም ዋንጫ ማሸነፍ ባላንዶር ለማሸነፍ ይረዳል እንጂ ዋስትና አይሆንም ሲል እንግዲህ ገልጿል። ባላንዶር ለማሸነፍ የውድድር የዓመቱ ምርጥ ተጫዋች መሆን ይጠበቃል ያለው ፍራንስ ፉትቦል የዓለም ዋንጫ በቂ አይደለም ሲል እንግዲህ ተናግሯል። የዓለም ዋንጫ አሸናፊ ሮደሪ የባላንዶር ሽልማት ይገባዋል የሚሉ አስተያየቶች ሲሰጡ እንደነበር ይታወሳል። አሰልጣኝ ሉዊስ ዴላ ፎንቴ በተመሳሳይ ይህንን ሀሳብ በመጋራት ሮደሪ ሽልማቱ ይገባዋል ሲሉ መናገራቸው ይታወሳል። እንግዲህ ፍራንስ ፉትቦል በአንጻሩ ዓለም ዋንጫ ማንሳት ብቻ ለባላንዶር እጩ አያደርግም ሲል እንግዲህ ዘገባውን አውጥቷል። የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፈሪን በዓለም ዋንጫ ፍጻሜ ላይ አልተገኙም ነበር። አሌክሳንደር ሴፈሪን በፍጻሜ ያልተገኙት ፊፋን በመቃወም አድማ አድርገው መሆኑ ተነግሯል። በዓለም ዋንጫ ውድድር ፖለቲካዊ ጣልቃ ገብነት አለ በሚል ዩኤፋ ፊፋ መቃወሙ አይዘነጋም። እንግዲህ ዩኤፋም ካስቆጡ ክስተቶች መካከል ዶናልድ ጄ ትራምፕ የባሎጎንን ቀይ ካርድ ማሰረዛቸው አንዱ መሆኑ ተነግሯል። እንግዲህ ቀይ ካርድን ያሰረዘችው አሜሪካ ዶናልድ ጄ ትራምፕ የምርጡን የዓለም ዋንጫ አካሂደናል ሊኮሩበት ይገባል ቢሉም እንግዲህ የፊፋው የአውሮፓ ዩኤፋ ኃላፊው ግን ተቃውሟቸውን በመግለጽ ከፍጻሜው መቅረታቸው ተሰምቷል። የቀድሞ የእንግሊዝ ብሔራዊ ቡድንና አሰልጣኝ ኬቨን ኬጋን ህይወታቸው ማለፉ ተገልጿል። ኬቨን ኬጋን በካንሰር ህመም ተጠቅተው በ75 ዓመታቸው ህይወታቸው ማለፉ ይፋ ሆኗል። የቀድሞ ታሪካዊ ተጫዋች ኬቨን ኬጋን የ1978 1979 ሁለት ጊዜ ባላንዶር ሽልማት ማሸነፍ ችለዋል።
ኤቫን ኬጋን በሊቨርፑል ቤት 3 ተከታታይ የመጀመሪያ ሊግ ዋንጫ ሲያሳኩ በሃምቡርግ በተከታታይ ባላንዶር አሸንፈዋል። እንግዲህ እኚህ ሰው በ75 ዓመታቸው በካንሰር ህመም ምክንያት ህይወታቸው እንዳለፈም እንግዲህ ተዘግበዋል። የስፔን የግራ መስመር ተሰላፊ ማርክ ኩኩሬላ ከፍጻሜ ጨዋታ በፊት የሜዳው ሳር ስር አንድ ነገር ሲቀብር ታይቶ ነበር። ማርክ ኩኩሬላ በሰዓቱ ሳሩ ስር የቀበረው መልካም ዕድል እንዲያመጣ 1 ሳንቲም እንደነበር ተገልጿል። የዓለም ዋንጫ 2010 ከስፔን ጋር ማሳካት የቻለው ሁዋን ካፕ ዴቪያ ኩኩሬላ ያንን እንዲያደርግ መጠየቁን ገልጿል። የቀድሞ የግራ መስመር ተሰላፊ ሁዋን ካፕ ዴቪያ 2010 ላይ እንግዲህ ዋንጫውን ስናሸንፍ ሳንቲም ቀብሬ ነበር ብለዋል። በዚህ ዓለም ዋንጫም በእሱ ቦታ የሚጫወተው ኩኩሬላን ጠይቆት እንደነበር አስታውቋል። ኩኩሬላን በጣም ወደዋለው፣ አሁን የዓለም ቻምፒዮን ነው ሲል ሁዋንካምፕ ዴቪያ እንግዲህ ለኩኩሬላ መልካም ምኞቱን የገለጠበትም አጋጣሚ እንዳለ ሰምተናል። ሌላው ፈራን ቶሬስ እናገኛለን። እንግዲህ ስፔን ዋንጫውን ልታሸንፍ 106ኛው ደቂቃ ላይ ጎል ያስቆጠረው ፈራን ቶሬስ እንግዲህ ወሳኛውን ጎል አስቆጥሯል። ታዲያ ፈራን ቶሬስ ወሳኛውን የዓለም ዋንጫ ጎል ሲያስቆጥር በስፔን መጠነኛ የመሬት መንቀጥቀጥ መመዘገቡ ተነግሯል። ግቡ ሲቆጠር በሀገሪቱ ያለው ከፍተኛ የህዝብ ደስታ ለመሬት መንቀጥቀጡ ምክንያት መሆኑ ተገልጿል። በዕለቱ ትልቁ ንዝረት የተሰማው ዳኛው የጨዋታው መጠናቀቂያ ፊሽካ ካሰሙ በኋላ መሆኑን እንግዲህ ኤኤፍፒ ዘግቦታል። የስፔን ብሔራዊ ቡድን ዋንጫውን ይዘው እንግዲህ በትናንትናው ዕለት ስፔን ደርሰዋል። በስፔን እንግዲህ ደማቅ አቀባበልና አስነስርዓት ይደረግላቸዋል ተብሎ የሚጠበቅ ይሆናል። እንግዲህ ስፔኖች ድላቸውን የሚያከብሩ ይሆናል። የጣሊያን እግር ኳስ ፌዴሬሽን አሰልጣኝ ፔፕ ጋርዲዮላን ለመሾም እንግዲህ ንግግር መጀመሩ ተገልጿል። ፌዴሬሽኑም ፔፕ ጋርዲዮላን አሰልጣኝ አድርጎ የአሰልጣኝ ጃኖሎ ጋቱሶ ቦታ እንዲተኩ ለማሳመን እየሞከረ መሆኑ እንግዲህ ተነግሯል። አሰልጣኝ ጃኖሎ ጋቱሶ ጣሊያን የዓለም ዋንጫ አለማንሳቷን ተከትሎ ከኃላፊነት መልቀቃቸው አይዘነጋም። የጣሊያን እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር ፓውሎ ማልዲኒ ፔፕ ጋርዲዮላን ለማነጋገር ወደ ባርሴሎና ማቅናታቸው ተገልጿል። ፔፕ ጋርዲዮላ ስራውን ስለ መቀበላቸው ገና አልታወቀም። እንግዲህ ስካይ ኢታሊያ እንዳስነበቡ ከሆነ ጣሊያኖች ፔፕ ጋርዲዮላን አሰልጣኝ አድርገው መሾም ይፈልጋሉ። ለዚህም ደግሞ ፓውሎ ማልዲኒ ስራውን ይሰራል ተብሎ ኃላፊነትና እምነቱ ተጥሎበታል። የፔፕ ጋርዲዮላ ማረፊያ ምናልባት ጣሊያን ይሆናል የሚለውን የምናየው ይሆናል። እንግዲህ በቀጣይ ዓለም ዋንጫ ምናልባትም አስደናቂ የክለብ አሰልጣኞችን በሀገር ደረጃ ልናያቸው እንችላለን። አንደኛው ፔፕ ጋርዲዮላ ምናልባት በጣሊያን፣ ሌላኛው የርገን ክሎፕ በጀርመን፣ እንዲሁም ደግሞ ዚነዲን ዚዳን በፈረንሳይ ከወዲሁ መንበሩን የተቆናጠጡ ናቸው። መጨረሻውስ ፔፕ ጋርዲዮላ ይገባበታል የሚለው የሚጠበቅ ይሆናል። ዴላ ፎንቴ ምናልባት ከቆየ፣ ሌላው የብራዚሉ አሰልጣኝ ካርሊቶ ጨምሮ በጣም ስመጠር የሆኑ አሰልጣኞች አሁን እንግዲህ በቀጣዩ ዓለም ዋንጫ ምናልባት የምንመለከተበት አጋጣሚ እንዳለ እየተነገረ ይገኛል። ሌላው ከአሰልጣኝ ጋር በተያያዘ የቤልጅየም ብሔራዊ ቡድን አሰልጣኝ ሩዲ ጋርሻ እንግዲህ ከስራቸው ተሰናብተዋል። ባለፈው 1 ዓመት ከግማሽ ቡድኑ የመሩት አሰልጣኝ ውላቸውን ሳይራዘምላቸው ቀርቷል። አሰልጣኙ ባለፈው ዓመት አሰልጣኝ ዶሚኒክ ታዴስኮን በመተካት ወደ ኃላፊነት መምጣታቸው አይዘነጋም። አሰልጣኙ ብሔራዊ ቡድኑን እየመሩ በዚህ ዓለም ዋንጫ እንግዲህ እስከ ሩብ ፍጻሜ መጓዛቸው አይዘነጋም። ያ ብቻ ሳይሆን ቤልጅየሞች እንግዲህ ብቸኛዋን በፈረንሳይ ላይ የተቆጠረችዋን ጎል እንዲያስቆጥሩ እንግዲህ ሲያስቆጥሩ እሳቸው አሰልጣኝ መሆናቸውና ታሪካዊ ጎል የእሳቸው ክለብ ያስቆጠራት መሆኗም ልዩ ያደርገዋል። ነገር ግን እንግዲህ ከዓለም ዋንጫው ፍጻሜ በኋላ እሳቸውም ተሰናብተዋል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የዓለም ዋንጫው የምንጊዜው ምርጡ ሆኖ መጠናቀቁን ገልጸዋል። የዓለም ዋንጫ ከዚህ በፊት ከተዘጋጀ የዓለም ዋንጫ 5 እጥፍ ስኬታማ ነበር ሲሉ እንግዲህ ዶናልድ ጄ ትራምፕ ተናግረዋል። እንደ ተነገረኝ ከሆነ ከዛም ይበልጣል የሚሉት ዶናልድ ትራምፕ በሀገራችን በጣም ኮርተናል ሲሉ ተናግረዋል። አክለውም ሁሉም
ሰው የሰራውን ድንቅ ነው። በስራቸው ኮርተናል። ይሄ የዓለም ዋንጫ ከዓለም ምርጥ ዝግጅቶች አንዱ ነበር ሲሉ እንግዲህ ዶናልድ ጄ ትራምፕ ተናግረዋል። በመጨረሻም በአርጀንቲና እንግዲህ ሰዎች ህይወት ማለፉ የተሰማበት የዚህ የዓለም ዋንጫ ክስተት ነበር። እንግዲህ በዓለም ዋንጫ ፍጻሜ ጨዋታ ወቅት በአርጀንቲና ደጋፊዎች የልብ ህመም እንዳጋጠማቸው ተነግሯል። ሁለት ሰዎች በልብ ህመም ምክንያት መሞታቸው የሀገሪቱ መገናኛ ብዙሃን አስነብበዋል። በተጨማሪም አንድ ደጋፊ ህይወቱ በአስጊ ሁኔታ ላይ እንደሚገኝ ተዘግቧል። በሌላ በኩል ከፍጻሜ በኋላ በርካታ ደጋፊዎች በቦነስ አይረስ ቡድኑን ለማመስገን ተሰብስበው እንደነበር ተገልጿል። ይህንንም ተከትሎ በርካታ የአካል ጉዳተኞች መመዝገቡ እንግዲህ በአርጀንቲና በኩል የወጣው ዜና ያሳያል። ይዛው አርጀንቲና ቤት ስንቆይ የአርጀንቲና ፕሬዝዳንት ብሔራዊ ቡድኑ በዓለም ዋንጫ ያደረገው ጉዞ ተከትሎ የቡድን አባላት በመረጡት ቀን ብሔራዊ የበዓል ቀን እንደሚዘጋጅላቸው አሳውቀዋል። እንግዲህ ጃቪየር ሚሌይ እንዳሳወቁት የቡድኑ ተጫዋችና አሰልጣኝ አባላት በሚወስኑትና ከህዝቡ ጋር ደስታቸውን እንዲያጋሩ ገልጸዋል። የቡድን አባላት ጉዟቸው እውቅና ለመስጠት እና ለማክበር በሚወሰኑበት ቀን ብሔራዊ የበዓል ቀን እንዲሆን ለህዝብ አሳውቃለሁ ሲሉ እንግዲህ ፕሬዝዳንቱ ተናግረዋል። እኚህ ፕሬዝዳንት እንግዲህ ጨዋታውን ከዚህ ሆኜ እመለከታለሁ እንጂ ወደዛ አልሄድም፣ እዛ ከሄድኩ መጥፎ ዕድል ይሆናል ሲሉ ቀድሞውኑ ፍራቻቸውን ገልጸው ነበር። ነገር ግን መጨረሻ እንግዲህ ያው እጅ ሰጥተው ዋንጫው ወደ ስፔን ሄዷል። እንግዲህ እኛ አሰልጣኝ ደግሞ የብሔራዊ ቡድኑ ቀን ሊከበርለት ያስፈልጋል ሲሉ ተናግረዋል። በዓለም ዋንጫ ያዝንላችሁ አጫጭር ዓለም ዋንጫን የተመለከቱ ዜናዎች እነኚህ ናቸው። ምናልባትም ለመጨመር ካስፈለገ የወጣቱን ላሚን ያማል ጉዳይ ማንሳት ተገቢ ይመስለኛል። ላሚን ያማል በዚህ እድሜው እንግዲህ ስኬታማ ጊዜን በዓለም ዋንጫው አሳልፎ ወደ ሀገሩ ስፔን ተመልሷል። ምናልባት ይህ ተጫዋች የወደፊቱ የሊዮኔል ሜሲ እንዲሁም የክርስቲያኖ ሮናልዶ ትክክለኛ ተተኪ የሚሆንበትን አጋጣሚ ያስመሰከረበትን እድል አግኝቷል። በዚህ በ19 ዓመቱ እንግዲህ 3 ጊዜ የስፔን ላሊጋን አንስቷል፣ የአውሮፓ ኔሽንስ ሊግን አንስቷል፣ የዓለም ዋንጫን አንስቷል፣ የስፔን ሱፐር ካፕን 2 ጊዜ አንስቷል። ስለዚህ የወጣት ተጫዋች በዚህ እድሜው እንግዲህ ይህን ሲያሳካ ምናልባትም ለብዙዎች ግሪምትን ያስጫረ ሆኗል። ላሚን ያማል በባላንዶር ምን ያህል ይጓዛል የሚለው ተጠባቂ ይሆናል። እንግዲህ ላሚን ያማል ምናልባትም ባላንዶርን ለማሸነፍ የሚያስችለውን ውጤት ያገኘ ይመስላል። ምክንያቱም ከባርሴሎና ጋር ሻምፒዮንስ ሊግ ዋንጫን አጡ እንጂ ምንም የቀራቸው ነገር እንደሌለ ተመልክተናል። ስለዚህ ይህ 19 ዓመት ተጫዋች ኮፓ ዴላሬ ዋንጫ አንስቷል፣ የስፔን ሱፐር ካፕን 2 ጊዜ አንስቷል፣ ዩሮ 2016ን አንስቷል፣ የዓለም ዋንጫ አንስቷል፣ ላሊጋ 3 ጊዜ አንስቷል። ስለዚህ በግሉም የሚያደርጋቸው እንቅስቃሴዎች ለቡድኑ በጣም ወሳኝ እንደሆኑ ተመልክተናል። ላሚን ያማል እንግዲህ ምናልባት ባላንዶር ዘንድሮ ኮንቴንጀር እንደሚሆን ብዙዎች የሚገምቱት ይመስለኛል። ወደ ዝውውር ዜና በቀጥታ እናልፋለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እናንተም እንድታበረታቱንም ከወዲሁ ደግሞ እንጋብዛለን። ወደ ማንቸስተር ሲቲ ቤት ስናልፍ እንግዲህ በቅድሚያ የምናገኘው የወጣቱን የሊል አማካይ አዩብ ቡአዲ ጉዳይ ነው። እንግዲህ በዓለም ዋንጫው ከሞሮኮ ብሔራዊ ቡድን ጋር ሲያስደንቀን የነበረው አዩብ ቡአዲ የብዙ እንግሊዝ ፕሪሚየር ሊግ ክለቦች አይን ማረፊያ እንደሆነ ስነግራችሁ ቆይተናል። አሁን ላይ እንግዲህ በጥብቅ እየሰራበት ያለው በአዩብ ቡአዲ ላይ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እንደሆኑ ዘገባዎች ይዳስሳሉ። ነገር ግን ኤንዞ ማሬስካው ማንቸስተር ሲቲ አሁን አዩብ ቡአዲን ለማምጣት ከምንም በላይ እየቀረበውና አጠንክሮም እየሰራበት እንዳለ እየተነገረ ይገኛል። እንግዲህ ማንቸስተር ሲቲ ይህንን ተጫዋች መጀመሪያ የፈለገው እንግዲህ ለሮደሪ ተተኪ እንዲሆን ነው። እንደውም በዚህ ዓመት ወደ ማንቸስተር ሲቲ ማምጣት ሳይሆን አላማቸው ካስፈረሙት በኋላ በዛው በሊል በውሰት ለማቆየት ነበር። ነገር ግን አሁን ኢንዞ ማሬስካ ይህን ተጫዋች በቀጥታ አስፈርመው ማምጣት እና ወደ ዋናው ቲም ለመጠቀም እንዳሰቡ እንዲሁም እስከ 100 ሚሊዮን ፓውንድ ለመክፈልም እንግዲህ ዋጋውንና ተጫዋቹን በደንብ እየገመገሙ እንዳሉ
ተነግሯል። እንግዲህ ይህ የሊል አማካይ እንግዲህ በዓለም ዋንጫው በተለይ በብራዚል ከሞሮኮ ባደረጉት ጨዋታ ራሱን በደንብ ያሳየ ወጣት ተጫዋች ነው። ከዛ በኋላ ወደ አይን ውስጥ የገባው እንግዲህ አዩብ ቡአዲ አሁን ማንቸስተር ሲቲ በደንብ አድርጎ እየሰራበት ያለው ተጫዋች መሆኑ ተነግሯል። እንግዲህ አዩብ ቡአዲ የሮደሪ ትክክለኛ የወደፊት ተተኪ ይሆናል ተብሎ ይጠበቃል። እንግዲህ ሮደሪ አሁን እንግዲህ በማንቸስተር ሲቲ ቤት ያለው ኮንትራክት በ2027 ይጠናቀቃል። ኦልሞስት 12 ወራት ብቻ ይቀሩታል። ተጫዋቹ ወደ ሪያል ማድሪድ መሄድ ይፈልጋል። ሪያል ማድሪድ እስካሁን በይፋ ለዚህ ተጫዋች ዝውውር ይፋዊ ጥያቄም አላቀረበም። ማንቸስተር ሲቲዎች እንግዲህ ለሮደሪ የኮንትራት ማራዘሚያ አቅርበውለት ዓላማው በዓለም ዋንጫ ላይ ማተኮር እንደሆነና ለጊዜው ስለ ዝውውር ማሰብ እንዳልፈለገ ተሰምቶ እንደነበር ይታወቃል። አሁን እንግዲህ ሮደሪ በዓለም ዋንጫው ድንቅ ጊዜውን ካሳለፈ በኋላ እንግዲህ የዓለም ዋንጫው ምርጥ ተጫዋች ሽልማትን ወስዶ ወደ ረፍት ላይ ይገኛል። ከዛ ወደ ክለቡ ሲመለስ በማንቸስተር ሲቲ ቤት ኮንትራቱን ያራዝማል ወይስ ደግሞ ኮንትራቱ ኤክስፓየር ሲያደርግ ወደ ሪያል ማድሪድ ይሄዳል የሚለው በጉጉት ይጠበቃል። እንግዲህ ስለ ሮደሪ ካነሳን አይቀር እንግዲህ ሮደሪ የዓለም ዋንጫን ኳስ ያሸነፈ የመጀመሪያው የፕሪሚየር ሊግ ተጫዋች የሆነበትን ድል ነው እንግዲህ ዘንድሮ ያገኘው። የመጀመሪያው የፕሪሚየር ሊግ ተጫዋች መሆን ችሏል። ሮደሪ ዘንድሮ በዓለም ዋንጫው ድንቅ እንቅስቃሴን አደረገ። የማች ስታቱን ካየን ከምንም በላይ በጣም አስገራሚ ጊዜያትን ነው ሮደሪ ዘንድሮ ማሳለፍ የቻለው። እንግዲህ ከሀገሩ ጋር ዋንጫውን አንስቶ ወደ እንግዲህ ቤቱ ገብቷል። ሮድሪጎ እንግዲህ በዘንድሮ በዓለም ዋንጫ 8 ጨዋታዎች ላይ ተሰለፈ። በእያንዳንዱ ጨዋታ በአማካይ 7.8 ሬቲንግ አገኘ። ፓስ አኩሬሲው 93.2 ከመቶ ተሰጠው። 756 ኳሶችን ፓስ አድርጓል። ካደረጋቸው ፓሱስ ከ811 756ቱ እንግዲህ ስኬታማ ነበሩ። 11 ድሎችን ፈጠረ። 40 ኳሶችን ሪከቨር አደረገ። 26 ታክሎችን በአሸነፈም ፋይናል ሰርድ ላይ 127 ጊዜ ገባ። 41 በመቶ እንግዲህ 41 ጊዜ የተከላካዩ ሽፋን ሰጠ። በዚህ ምክንያት ስፔን አንድ ጎል ብቻ ተቆጥሮባት ዓለም ዋንጫውን አሸነፈች። ሮደሪ ትክክለኛው የባላንዶር ያሸነፈው ሮደሪ ሆኗል። ሮደሪ እንግዲህ ሪከርድ የሆነ የኳስ የማቀበል ስኬትንም ነው ዘንድሮ እንግዲህ አሳክቶ የተመለሰው። 655 ኳሶችን በማቀበል የተሳካለት ተጫዋች መሆን ችሏል። እንግዲህ ሮደሪ በጣም ድንቅ የሆነ ዓለም ዋንጫን አሳልፏል። ምንም እንኳን በጉዳት ማንቸስተር ሲቲ ቤት ሲሰቃይ ብናቀውም ሮደሪጎ እንግዲህ ድንቅ እንቅስቃሴውን አድርጎ ዓለም ዋንጫውን አሳክቶ ወደ ማንቸስተር ሲቲ ቤት ይመለሳል። ሲቲዎች እንግዲህ ይህንን ውድና ድንቅ ጊዜን ያሳለፈውን ተጫዋቻቸውን እንግዲህ አሁንም የኮንትራቱን ይሰጡታል ወይስ ደግሞ ቀጣይ ኮንትራቱ ሲያልቅ በነፃ ወደሚፈልገው ክለብ ይሄዳል የሚለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ ያም ሆነ ይህ በማንቸስተር ሲቲ ቤት ቀጣይ የሚሆነውን ነገር አብረን የምናይ ይሆናል። ሌላው በማንቸስተር ሲቲ ቤት ሳንወጣ የምናገኘው የቲጃኒ ሬንደርስ ጉዳይ ነው። እንግዲህ ቲጃኒ ሬንደርስ ብዙ ክለቦች ይፈልጉታል። ነገር ግን ኢንዞ ማሬስካ ይሄን ተጫዋች በምንም ታምር ልንሸጠው አይገባም የሚልና በክለብ ውስጥ ይቆያል የሚል ሀሳብ ሰጥተዋል። ቲጃኒ ሬንደርስ ለሽያጭ አይቀርብም የሚል መረጃ እንግዲህ እየወጣ ይገኛል። ሌላው ፊልፎደን ነው። ፊልፎደን ምናልባትም ወደ ኤሲ ሚላን ሊያመራ ይችላል የሚል ነገር አለ። ነገር ግን ወደ ኤሲ ሚላን የሚያመራው ምናልባትም በስኳዱ ላይ ትንሽ ሮቴሽን ካስፈለገ ሊሆን ይችላል እየተባለ ነው። እንግዲህ ምናልባት ወደ ኤሲ ሚላን የሚያመራ ከሆነ እንግዲህ እስከ 60 ሚሊዮን ያወጣል ተብሎ ይጠበቃል። ፊልፎደንም በማንቸስተር ሲቲ ቤት ቆይታው እስካሁን አልተረጋገጠም። ሌላው ጆን ስቶንስ ነው። እንግዲህ ጆን ስቶንስ ምናልባትም አርሰናልን ሊቀላቀል ይችላል። አርሰናል በተከላካይ መስመሩ ላይ እንግዲህ ጉዳቶች እያጋጠሙት ይገኛሉ። ዊሊያም ሳሊባ ተጎድቷል። እንግዲህ ምናልባት ሰርፕራይዝ የሆነ የጆን ስቶንስ ወደ አርሰናል የሚለው ዝውውር ልንሰማ የምንችልበትም ነገር እንዳለ በማንቸስተር ሲቲ ቤት እንግዲህ የተያዙ እና የተሰሙ ያሉ ዜናዎች ናቸው።
በቸልሲ ቤት እንግዲህ ያው ከሰሞኑ የተሰማው ትልቁ ዜና የሞርጋን ሮጀርስ በ117 ሚሊዮን እንግዲህ መፈረም ጉዳይ ነው። አሁን ላይ ቸልሲዎች አንድ ተከላካይ ለማምጣት እንግዲህ ከፓላስ ጋር በመርህ ደረጃ መስማማታቸው እየተነገረ ይገኛል። ማክሴንስ ላካሪዝን በ55 ሚሊዮን ለፓውንድ ለማምጣት እንግዲህ ከክሪስታል ፓላስ ጋር በመርህ ደረጃ እንዲሁም ከተጫዋቹ ጋር በመርህ ደረጃ እንደተስማሙ እየተነገረ ይገኛል። እንግዲህ ቸልሲዎች አይጠበቅም ሞርጋን ሮጀርስን ከአስቶን ቪላ ከአርሰናል አስቀምጠው በ117 ሚሊዮን ሪከርድ በሆነ ዋጋ እንግዲህ ማምጣታቸው አይዘነጋም። ማናጀር እንግዲህ ዣቢ አሎንሶ ይህንን ተጫዋች በማሳመን ሁኔታ ትልቁ ስራ እንደሰሩ ተነግሮላቸዋል። አሁንም ቸልሲዎች እንግዲህ ላካሮዝን ለማምጣት በ55 ሚሊዮን ፓውንድ ኦልሞስት በመርህ ደረጃ የተስማሙበት ሁኔታ እንዳለ እየተነገረ ይገኛል። እንግዲህ ዘንድሮ ቸልሲ ለአርሰናል ጠንቅ ሆኖበታል። እንግዲህ አርሰናል ይህንን ተጫዋች ምናልባትም የሳሊባ ተተኪ አድርጎ ምናልባት ሊያመጣ ይችላል ከሚባሉ ወይም ለማምጣት በቅድ ከያዛቸው አንዱ እንደሆነ ይታወቃል። አሁን እንግዲህ ቸልሲ ይህንን ተጫዋች ለማምጣት ኦልሞስት እየጨረሰው እንዳለ እየተነገረ ይገኛል። ሌላ እንግዲህ ቸልሲ ያው የአትላንታውን ማርክ ፓሌስትራ ማምጣቱ መስማማቱ ተነግሯል። ጆማዲ ኬንደርን ከስፖርቲንግ እንዲሁም ደግሞ ኢማኑኤል ሜጋ ከስትራስቡርግ እንግዲህ ቀድሞ የመጡ ወይ ደግሞ የተስማሙ ናቸው። አሌሃንድሮ ጋርናቾ እንግዲህ ከቸልሲ እንዲወጣ የተነገረው ተጫዋች ነው። ሮማ እንዲሁም አስቶን ቪላ የተጫዋቹ ፈላጊ እንደሆነ ተሰምቷል። ከወደ ሮማ እየተሰማ ያለው እንግዲህ ሮማ ተጫዋቹን በውሰት መውሰድ እና የመግዛት አማራጭ ባለው ግዴታ መውሰድ እንደሚፈልግ ነው እየተነገረ ያለው። ነገር ግን ቸልሲዎችን ተጫዋች ሙሉ በሙሉ መሸጥ ነው የሚፈልጉት። እንግዲህ መጨረሻው ምን ይሆናል የሚለው የምናየው ይሆናል። ሌላው አስቶን ቪላም ስማቸው ያልተጠቀሱ ሁለት የቸልሲን ተጫዋቾች ለማምጣት በሀሳብ እና እንግዲህ ሀሳቡ እንዳለው እየተነገረ ይገኛል። ሌላው እንግዲህ ማማዱ ሳር ምናልባት በውሰት ወደ ሌላ ክለብ የሚሄድበት አጋጣሚ ሊኖር ይችላል እየተባለ ይገኛል። እንግዲህ ቸልሲ በዣቪ አሎንሶ እየተመራ ቀጣይ ዓመት ምን አይነት ቅርጽ ይዞ ይመጣል የሚለው የብዙዎች ሀሳብ ነው። እንግዲህ እኚህ ሰው በአርቢ ባየር ሊቨርኩሰን ምን አይነት ክለብ እንደሰሩና እንግዲህ ምንም ሳይሸነፉ ዋንጫ የወሰደ ክለብ እንደገነቡ እናስታውሳለን። አሁን እንግዲህ በቸልሲ ደግሞ ምን አይነት ስራ ይሰራሉ የሚለው የምናይ ይሆናል። ወደ ሊቨርፑል ቤት ስንሄድ እንግዲህ ሊቨርፑል ያው የቪክተር ሙኖዝን ከኦሳሱና መጨረሱን እናውቃለን። ከዛ በኋላ በብዛት እየሰራበት ያለው የብራድሊ ባርኮላ እንደሆነና የ18 ዓመቱን የፒኤስጂ ተጫዋች ኢብራሂማ ሚባይ እንደሆነ ተነጋግረናል። ባለፈው ነግረናችኋል። የዶሚኒክ ሶቦስላይ የ5 ዓመት ኮንትራት አረጋግጧል። ቪክተር ሙኑዝን እንግዲህ በጣም ድንቅ የሆነ የማጥቃትን ባህሪ ያለውን ከኦሳሱና በ6 ዓመት ኮንትራት እንግዲህ ማስፈረም መስማማቱ እናውቃለን። አሁን ላይ ትልቁ ታርጌታቸው እንግዲህ ብራድሊ ባርኮላ እንደሆነ ይታወቃል። ብራድሊ ባርኮላ ሊቨርፑሎች እንግዲህ እስከ 85 ሚሊዮን ለማቅረብ አሁን በዝግጅት ላይ እንደሆኑ እየተነገረ ይገኛል። ለፒኤስጂ እንግዲህ ፒኤስጂ ይህንን ተጫዋች እስከ 100 ሚሊዮን ዋጋ ይለጥፉበታል ተብሎ ይጠበቃል። ነገር ግን አሁን በቸልሲ ቤት እየተሰማ ያለው ነገር ቸልሲ ወደ ብራድሊ ባርኮላ ጉዳይም መግባቱ ተነግሯል። በእርግጥ ተጫዋቹን አርሰናል፣ ማንቸስተር ዩናይትድም ጭምር ይፈልጉታል። ነገር ግን በጥብቅ ሲፈልገው የነበረው ሊቨርፑል እንደሆነ ይታወቃል። የሙሐመድ ሳላ ተተኪ ማድረግ ይፈልጋል። ነገር ግን አሁን ላይ ሊቨርፑሎች 85 ሚሊዮን ለፒኤስጂ ለማቅረብ ዝግጅት ላይ ቢሆንም ከወዲሁ ቸልሲ አስግቷቸዋል እየተባለ ይገኛል። ቸልሲ ወደ ብራድሊ ባርኮላ ሰተት ብሎ እንደገባ እየተነገረ ይገኛል ወደ ፉክክሩ። አርሰናልም እንግዲህ በቸልሲ ሞርጋን ሮጀርስን በመነጠቁ ምክንያት ወደዚህ ተጫዋች ፊቱን እንደሚያዞር እየተነገረ ይገኛል። ማንቸስተር ዩናይትድም የራሽፎርድ ጉዳይ ይዞት እንጂ እዚህ ቦታ ላይ ተጫዋች እንደሚያስፈልገውና ብራድሊ ባርኮላ እንደሚመለከት
ተሰምቷል። የብራድሊ ባርኮላ ጉዳይ እንግዲህ ከዚህ በኋላ ምናልባት በሰበር ደግሞ አንዱ ክለብ ካልገባ በቀር የምንሰማው ይሆናል። ሌላው በሊቨርፑል ቤት የዛው የፒኤስጂው ወጣት ተጫዋች ኢብራሂም አሚባዬ ነው። እንግዲህ ኡስማን ዲያሞንዴን የመረጡት ሊቨርፑሎች ኡስማን ዲያሞንዴ ያው ከሌብዥግ እንግዲህ ምናልባት ወደ ፒኤስጂ የሚሄድበትን እና ፒኤስጂን መምረጡ አሁን ላይ ኢብራሂም አሚባዬን ሊቨርፑል እንዲመለከት አድርጎታል። ነገር ግን ኢብራሂም አሚባዬን ደግሞ ሌብዥጎችም እንዳይፈልጉት ነው። ልጁም ወደ ሌብዥግ መሄድ እንደሚፈልግ እየተነገረ ይገኛል። ነገር ግን አንዶኒ አሪዮላ እንግዲህ ይህንን ተጫዋች ያድነቁታል። ስለዚህ ምን ያደርጋሉ የሚለው እንግዲህ ወደፊት የሚመለስ ይሆናል። ጆርጌ ሜንዴስ ናቸው የተጫዋቹ ወኪል። ጆርጌ ሜንዴስ ምንም ተጫዋች ለሊቨርፑል አሳምነው ያመጡታል ወይስ ደግሞ ወደ ላይፕዚግ ያመራል ወይስ እዛው በፒኤስጂ ቆያል የሚለው ተጠባቂው ነው። አሁን ላይ እንግዲህ ደግሞ እየተሰማ ያለው ዜና ሊቨርፑል ማይክል ኦሊሴንን ጉዳይ እየተመለከተበት እያሰበ እንዳለ እየተነገረ ይገኛል። ሊቨርፑል የባየር ሙኒክን የክንፍ አጥቂ ማይክል ኦሊሴንን ለማምጣት ስራ መስራት እንዳሰበ እስካሁን አልጀመረም። በሀሳብ ደረጃ ይህንን ተጫዋችም ለማምጣት እቅድ እንዳለው እየተነገረ ይገኛል። እንግዲህ ሊቨርፑል ሙሐመድ ሳላህ እንዲህ በቀላል ይተካል ተብሎ አይታሰብም። አላማው ሙሐመድ ሳላህ ማጥቃት ነው። እንግዲህ ይሳካለታል ወይ የሚለው አብረን የምናይ ይሆናል። በሊቨርፑል ቤት ያለው ዜና እንግዲህ ይሄ ነው። ወደ ማንቸስተር ዩናይትድ ዜና ስናልፍ እንግዲህ ማንቸስተር ዩናይትድ ትላንት አንድ ወጣት ተጫዋች ከቶተናም ማስፈረሙን ይፋ አድርጓል። ማንቸስተር ዩናይትድ ይህን ወጣት ተጫዋች ቢያመጣም የማንቸስተር ዩናይትድ ትልቁ ታርጌት የመሀል ሜዳው ጉዳይ ነው። እንግዲህ መሀል ሜዳውን አንድሬ ሳንቶስና ዩሪ ቴሌማስ ጀምሯል። ነገር ግን ከነኝም ላቅ ያለ ተጫዋች ማምጣት ግዴታ እንደሆነ በብዙዎች ዘንድ ይታወቃል። ለዚህም እንግዲህ ብዙ ተጫዋቾችን እየተመለከተ ይገኛል። አዳም ዋርተን፣ ማኑ ኮኔ፣ አሌክስ ስኮትን፣ ሰንደርበርግን ጨምሮ ብዙ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው እየተያዘ ይገኛል። ነገር ግን በዚህ ሰዓት ማንቸስተር ዩናይትድ በቀላሉ ማምጣት የሚችለው ተጫዋች ማኑ ኮኔ እንደነበር ብዙ ጊዜ ደጋግመን ዘግበናል። ምክንያቱም አንደኛ ልጁ ድንቅ ተጫዋች ነበር፣ በዓለም ዋንጫው ጥሩ ተንቀሳቅሷል ከፈረንሳይ ጋር። ሁለተኛ እድሜው ገና ነው። ሶስተኛ ትክክለኛ መሀል ሜዳውን ማከም የሚችል አቅም ያለው ይመስላል። ምናልባትም በፕሪሚየር ሊግ ልምድ ይጎለዋል ካልተባለ በቀር። ካርሎስ ባሌባን ጨምሮ ማንቸስተር ዩናይትድ ይፈልጋል። ነገር ግን ካርሎስ ባሌባ ዋጋው አሁንም ብራይተኖች ከፍተኛ ብር እየጠየቁበት ነው። አምና ላይ ያሳየውን አቋም ተመለከተ። ማንቸስተር ዩናይትድ ደግሞ ዘንድሮ መዳፈር አልፈለገም። ስለዚህ ማንቸስተር ዩናይትድ በቀላሉ ማኑ ኮኔን አምጥቶ ምናልባትም ከዩሪ ቴሌማስ እንዲሁም ኮቢ ማይኖ ጋር ቢያጣምር ያን ያህል የሚጎዳው አይመስልም። አዋጭም ትራንስፈር እንደሚሆን ብዙዎች ያምናሉ። ነገር ግን ማንቸስተር ዩናይትድ እዛው ላይ እየተንደፋደፈ ሌሎች ክለቦች አሁንም በዚህ ተጫዋች ዙሪያ ላይ እያንጃበቡ ይገኛሉ። አሁን አርሰናልም ጨምሮ የእንግሊዝ ቶፕ 6 የምንላቸው 3-4 ክለቦች የዚህ ተጫዋች ፈላጊ መሆናቸው እየተሰማ ይገኛል። ሊቨርፑል፣ ቼልሲ እንዲሁም አርሰናል። ይህ የሆነ ማለት ሮማዎች እንግዲህ ከ50 ወደ 60 ከፍ የሚሉና ለድርድር የሚያመቻቸውን ዋጋ የሚጠሩበት ጊዜ ላይ የደረስን ይመስላል። ምናልባት አሁን ተጫዋቹ ወደ እንግዲህ ክለቡ ይመለሳል። በዚህ ሰዓት ማንቸስተር ዩናይትድ የበለጠ ገፍቶ የሚሄድ ከሆነ አሁንም ልጁን የማስፈረም እድሉ በእጁ ላይ እንዳለ ይነገራል። አሁን ላይ የወጡ ባሉ ዜናዎች እንግዲህ ማንቸስተር ዩናይትድ ቀጥተኛ ከተጫዋቹ ኤጀንት ጋር መነጋገር መጀመሩ እንግዲህ ተነግሯል። ሮማዎች ከ40 እስከ 50 ሚሊዮን ፓውንድ ገምተውታል። መጨረሻው ምን ይሆናል የሚለው የዚህ ተጫዋች ጉዳይ የምንጠብቀው ነው። ነገር ግን የአሌክስ ስኮት ጉዳይም ያበቃለት አይደለም። አሌክስ ስኮት በርንማውዞች እንዲቆይ ይፈልጋሉ። እሱ ግን ከዛ መውጣት ይፈልጋል። በርንማውዞች ከሸጥን ከ80 ሚሊዮን ፓውንድ በላይ ብለዋል። ማንቸስተር ዩናይትድ 80 ከ85 መክፈል አልፈለገም። እስከ 60 እስከ 65 መክፈል ይፈልጋል። በዚህ ድርድር ውስጥ አሁን ዘግይቷል። ኤደርሰንን ማንቸስተር ዩናይትድ እንደማያስፈርም ሙሉ በሙሉ አሳውቋል። ኤደርሰንም የረጅም የ5-6 ዓመት ውል በአትላንታ ፈርሟል። ኤድዋንድሮ ካማቪንጋ ከሪያል ማድሪድ ወደ ማንቸስተር ዩናይትድ ይመጣል ተብሎ ብዙ ጊዜ ሲነገር ሰማን። ነገር ግን ተጫዋቹ ከሪያል ማድሪድ መውጣት አልፈልግም አለ። ማንቸስተር ዩናይትድ እንግዲህ ኤድዋንድሮ ካማቪንጋ
ሰንደርበርግ እየተባለ ይገኛል የፉላሙ። ሌላ ደግሞ አዳም ዋርተን ሊቨርፑል ይፈልገዋል። ክሪስታል ፓላስ እስከ 100 ሚሊዮን ታግ አድርጎበታል። ስለዚህ ማንቸስተር ዩናይትድ በከፍተኛ ዋጋ ማምጣት አይፈልግም። ካልፈለገ ትክክለኛውና ቶሎ መጨረስ የሚችለው ማኑኩኔ ጉዳይ ነው። ስለዚህ ማኑኩኔ ምናልባት ማንቸስተር ዩናይትድ በዚህ ሳምንት የማይጨርሰው ከሆነ በእርግጠኝነት ይህም ተጫዋች ወደ ሌላ ክለብ እንደሚሄድ ምንም ጥርጥር የለውም ማለት። ስለዚህ ማንቸስተር ዩናይትድ በዚህ ዝውውር ላይ ይሰራል ተብሎ ይጠበቃል በዚህ ሳምንት። ሌላው ማንቸስተር ዩናይትድ ምናልባት አይቀሬው የዝውውር ይሆናል ተብሎ እየተጠበቀ ያለው የሉዊስ ሳል ጉዳይ ነው። ማንቸስተር ዩናይትድ ሉዊስ ሳልን አጥብቆ ይፈልገዋል። የሉክ ሾው ተተኪ ማድረግ ይፈልጋል። ነገር ግን ተጫዋቹ እስካሁን ከኒውካስል ዩናይትዶች ዋጋ አልቆረጡለትም፣ መሸጥም አልፈልግም። ተጫዋቹ ወደ ማንቸስተር ዩናይትድ በግል ማምጣት ይፈልጋል። ድርድሮች አሁንም ቀጥለዋል። መጨረሻው ምን ይሆናል የሚለው እንግዲህ የምናየው ጉዳይ ነው። ሌላው እንግዲህ ማንቸስተር ዩናይትድ ከጀደን ስፔንስ ጋር የቶተናም ተጫዋች ጋር ስሙ እየተያዘ ይገኛል። ዋጋው ተመጣጣኝ ነው። በዓለም ዋንጫው ጥሩ እንቅስቃሴ ሲያደርግ ተመልክተናል በእንግሊዝ ፕሪሚየር ሊግ። ስለዚህ ምናልባት ይህን ተጫዋችን ቢያመጣ ማንቸስተር ዩናይትድ የሚጠቀምበት አጋጣሚ አለ እየተባለ ይገኛል። እንግዲህ መጨረሻውን አብረን የምናይ ይሆናል። በዝውውሩ ወደ ቶትናም ስንሄድ እንግዲህ ቶትናም የ18ቱን ዓመት ታይረን ቶምሰንን ለማንቸስተር ዩናይትድ በ8 ሚሊዮን መሸጡን እንግዲህ በይፋ አሳውቋል። ሉካ ቡስኮቪክ ወደ ብራይተን እንግዲህ የሄደበት አጋጣሚ አለ። ብራይተን ለዚህ ተጫዋች እስከ 50 ሚሊዮን ይከፍላል። ሌላው አሁን ላይ ቶትናሞች የበለጠ ጠንክረው እየሰሩበት ያሉት የሳቪኖ ጉዳይ ነው። ሳቪኖ እስከ 65 ሚሊዮን ተገምቷል በሲቲ ቤት። ቶትናሞች እንግዲህ ይህን ተጫዋች ለማምጣት በደንብ አድርገው እየሰሩ እንዳለ እየተነገረ ይገኛል። ሌላው አንድሬስ ሼንቸልደረብ ነው ከቤኔፊካ። ይህንን ተጫዋችም ለማምጣት እየፈለጉ እንዳሉ እንግዲህ እየተነገረ ይገኛል። የቶትናም ጉዳይ እንግዲህ ያለው ነገር ይሄ ነው። ሌላው ቶትናም ታይረን ቶምሰንን ለማንቸስተር ዩናይትድ ሲሸጥ ማንቸስተር ዩናይትድ 8 ነው ሚሊዮን የከፈለው፣ 4ቱ አሁን የሚከፈል ነው፣ 4ቱ ደግሞ አዶን ነው። ሌላው ቶትናሞቹ ጥሩ ያደርጉን ነገር ይሄ ተጫዋች ለወደፊት ሲሸጥ 20% የክፍያ የሚያገኙበት አጋጣሚ እንዳለ እየተነገረ ይገኛል። እንግዲህ ቶትናሞች እንዳነሳነው የቤኔፊካውን የክንፍ አጥቂ አንድሬስ ሸንድራብን ይፈልጋሉ። ይህ ተጫዋች እንግዲህ በቤኔፊካ ዋጋ ወጥቶለታል ከ68 ሚሊዮን ፓውንድ ወይም ደግሞ እስከ 80 ዩሮ ድረስ እንደሚገመት ተነግሯል። ይህን ተጫዋችም ይፈልጋሉ። ሌላ ኤሊ ጁሊ ክሮፒንም ቶትናሞች እየተመለከቱ እንዳሉ እንግዲህ እየተነገረ ይገኛል። የባርንማውዝን ክሮፒ እንግዲህ ሌሎች ክለቦችም ይፈልጉታል። ቶትናሞችም የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። እንግዲህ ከቶትናም ይለቃሉ ተብሎ የሚጠበቀው ክሪስቲያን ሮሜሮ፣ ሪቻርልሰን እና ጀንስ ቤንች ናቸው። ኢንተር ሚላን እንዲሁም ጁቬንቱስ የሪቻርልሰን ፈላጊ መሆናቸው ተነግሯል። ባርሴሎና፣ ሪያል ማድሪድ እንዲሁም አትሌቲኮ ማድሪድን ጨምሮ የክሪስቲያን ሮሜሮ ፈላጊ መሆናቸው ተነግሯል። ሚላን የጀንስ ቤንስም ፈላጊ ነው። ምናልባት ማንቸስተር ዩናይትድም ወደዚህ ተጫዋች ሊገባበት ይችላል እየተባለ እየተነገረ ይገኛል። መጨረሻው እንግዲህ ምን ይሆናል የሚለው የዝውውር ጉዳይ ስለሆነ አዳዲስ መረጃዎች ሲኖሩ የምንነግራችሁ ይሆናል። ውድ የማዮ ስፖርት ተከታታዮች ለዕለቱ ያዝንላችሁ አጫጭር እና ትኩስ የተሰሙ የስፖርት መረጃዎች እንዲሁም ከዓለም ዋንጫ ጋር የተያያዙ ዜናዎች ይህንን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ልታበረታቱን በአክብሮት እንጋብዛለን። መልካም ቀን እንዲሆንላችሁ ተመኘው። መልካም ቀን